ደሃ የአዲስ አበባ ልጆች እንኳን ደስ አላችሁ። መዋኛ ገንዳ ተሰርቶላችኋልና የአዲስ አበባ ልጆች ዋና በጣም ፍቅር ኖሯቸው በሚያሳዝን ሁኔታ ግን መዋኘት የማይችሉ ሆነው ነው ያደጉ ያሉት። ዛሬ ይሄው በደጃችሁ እንላቸዋለን። ኢትዮጵያ ውስጥ ነው ማለት ወላሂ አዚም መኖርም መሞትም የማይቻልበት አገር። ኢትዮጵያ ውስጥ እኮ ኑሮ የኖርን ነው አይባልም። እንደው ይኸውልህ ከሞቱት ትንሽ ከፍ ያለ በህይወት ካሉት ግን የተቀበረ ኑሮ ነው የኖርነን። ፖለቲከኛ አይደለሁም ግን ጥያቄ አለኝ። መብት ስላለ ጥያቄ አለኝ። በስጋት ነው እየተራመድን ያለ ነው። ስጋት አለኝ። ፍቅራችን በስቷል። አጋጫችን በስቷል። በቃ መውጣት መግባት አልቻልንም። የኢትዮጵያ ታክሲ ሾፌር ከኤርፖርት ሰው ሲቀበሉ መርዶ ይናገራሉ። አንተ ከመጣ በኋላ ሀገሪቷ በጦርነት ብቻ ነው የምትታወቀው፣ በመፈናቀል ብቻ ነው የምትታወቀው። ሰላም ጤና ይስጥልኝ። በስነሮቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። እዚህ ደግሞ የምንመለከተው ሰሞኑን በአዲስ አበባ እንጦጦ አካባቢ ተመረቀው እንግዲህ የቀበና ፓርክ ብዙዎችን እያነጋገረ ይገኛል። የዚህም ፓርክ መመረቅ አስመልክቶ እንግዲህ ከንቲባ አዳነች አቤቤ ባስተላለፈችው መልእክት ለአዲስ አበባ ልጆች ጥያቄ መልስ ተመልሷል ብላለች እና ምን ለማለት ተፈልገው ነው የአዲስ አበባ ልጆች ጥያቄስ ምን ነበር የሚለው ነገር የምንመለከት ነው የሚሆነው። እንደዚህ ደግሞ ጠቅላይ ሚኒስትር አብይ አህመድ ያሉት ንግግርም ብዙዎችን እያነጋገረ ይገኛል። አሁን ላይ ኢትዮጵያ ጥያቄ ምንድነው፣ መንግስትስ እያደረገ የሚገኘው ነገር ምንድነው የሚለው ነገር የምንመለከት ነው የሚሆነው። ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? ብዙዎችን እያነጋገረ ወደሚገኘው ወደ አብይ አህመድ ንግግር ከመሄዳችን በፊት አንድ ወንዝ እንግዲህ ወይ ደግሞ አንድ ፓርክ በአዲስ አበባ ተመርቋል ከልማት ፕሮጀክት ጋር ተያይዞ። ይሄም እንግዲህ ብዙዎችን እያነጋገረ ይገኛል። እስቲ መጀመሪያ ለማየት እንሞክር። በአዲስ አበባ ቀበና ወንዝ እጅግ በሚያምር ዲዛይን ጽድት ተደርጎ ተሰርቷል። በአዲስ አበባ ከተሰሩት የወንዝ ልማት ዳርቻ ውስጥ እናት መረጃ ቀበና በአንደኛ ደረጃ ላይ ያስቀመጠው ሲሆን የቀበና ወንዝ ዳርቻ የነበረው አስቀያሚ ገጽታ ተቀይሮ ይህን የመሰለ ውብ ሰው ሰራሽ ሐይቅ መፈጠር መቻሉ ለከተማው ትልቅ ድል ሆኖም ተመዝግቧል። ቢሻን ቀበና እንድታዩት እናት መረጃ መልእክቱን ያስተላልፋል። እንግዲህ ጎን የምትመለከቱት በአዲስ አበባ በእንጦጦ አካባቢ እንግዲህ ሰሞኑን የተመረቀ የቀበና ፓርክ ነው እና በዚህ ላይ እንግዲህ የተለያየ የመዝናኛ ቦታዎች የተለያየ ግድቦች ተሰርተው እንመለከታለን። ይህንም አስመልክቶ እንግዲህ ከንቲባ ያስተላለፈችው መልእክት እንግዲህ ለአዲስ አበባ ልጆች ጥያቄ መልስ ነው የሚል ነገር ነው እና ይሄ ነው ብዙዎችን ያናገረ የሚገኘው። እውነት የአዲስ አበባ ልጆች ጥያቄ መዋኛ ቦታ ነው ወይ? የአዲስ አበባ ልጆች ጥያቄ ልማት ነበር ወይ የሚል ነገር ነውና ይሄ እኮ ይቆጫል። በጣም ትልቅ ቁጭት ነው ያሳደረብን። በየሽንት ቤቱ በወጣ ፍሳሽ ላይ እዚህ ከተማ ላይ የአዲስ አበባ ህጻናት ይዋኛሉ። የሀብታም ልጆች እንደዚህ አይነት ቢች ያላቸው ሀገራት እየሄዱ ይዝናናሉ። የደሃ ልጆች ግን በፊልም ነው የሚያዩት። ዛሬ ይሄው በደጃችሁ እንላቸዋለን። በዚህም በጣም ደስተኛ ነን። የአዲስ አበባ ልጆች ዋና በጣም ፍቅር ኖሯቸው በሚያሳዝን ሁኔታ ግን መዋኘት የማይችሉ ሆነው ነው ያደጉ ያሉት። በፍሳሽ ላይ ይዋኛሉ። ይሄንን ማየት በተለይ እንደ መሪ እንደ ወላጆችም በጣም ከባድ ይመስለኛል። እንግዲህ ከንቲባዋ እንደዚህ መልእክት አስተላልፋለች እና እዚህ ጋር አንድ እንድትይዙ የሚፈልገው ነገር እያለ የምንገኘው ወይ ደግሞ ፐርሰናሊ እያልኩ የምገኘው ልማት አያስፈልግም አይደለም። ልማት ለአንዲት ሀገር እንደ መሰረታዊ ነገር ሊያስፈልግ ይችላል። ግን ለአንድ ዜጋ ልማት መሰረታዊ ነገር ነው የሚለው ስንመለከት ከልማት የሚቀርቡ መሰረታዊ ነገሮች አሉ። ሰው በሰላም ወጥቶ በሰላም መግባት አለበት። ሰው በልቶ ማድረግ አለበት። ሰው የመኖር ህልውና ውስጥ መግባት የለበትም እና ልማት ያስፈልጋል። ኦፍ ኮርስ ለአንዲት ሀገር በጣም አስፈላጊ ነገር ነው። ነገር ግን ከልማት በላይ በጣም ብዙ የሚያስፈልገን ነገር አለ። አሁን ላይ ልማቱ የሰራ የሚገኘው ለነጮች ነው። ነጮች መጥተው እንዲገወኙ ምናምን ነገር ሀገሪቷ ግን ነጮች ናት ስንመለከት ሀገሪቷ የኛ ነች እና ለኛ የሚያስፈልገን ነገር ሊሰራ የሚገባው ወደው መሪዎቻችን ለታው የሚገባው ለኢትዮጵያ ህዝብ የሚያስፈልገውን ነገር እንጂ ነጮች መጥተው የሚያዩትን ነገር ለምን ሰራላችሁ? እነሱ ሀገራቸው ላይ አላጡም ይሄን ነገር። እኛ ምን ፈልገው ነገር አለ። የሰላም ችግር ጥያቄ አለብን። የህልውና ጥያቄ አለብን። ሰው በሰላም ወጥቶ ይገባል አይደለም። የረሃብ ጥያቄ አለ። የኑሮ ውድነት ጥያቄ አለ። ይሄ ሁሉ ባለበት ሁኔታ በዚህ ልክ እዚህ ጋር ፎከስ ማድረጉ ትክክል ነው ተገቢ ነው የሚል ነገር ነው እየሰራ የምንገኘውና ደሃ የአዲስ አበባ ልጆች እንኳን ደስ አላችሁ። መዋኛ ገንዳ ተሰርቶላችኋልና ድሮ የሀብታም ልጆችን ስታዩ ስትቀኑ የነበራችሁ ሁሉ አሁን አለፈላችሁ የሚል ከንቲባችን እንደዛ ተናግረዋልና እኔ ራሱ በጣም ነበር በቃ ያሳሰበኝ። እንዴት ነው በቃ ልጆች ያው ነገ ሲያድጉ ትምህርት ምናምን በልቶ ማደር ልብስ ከዛ ወደፊት ተምረው የሆነ ፊውቸር ያለው በሰላም ወጥቶ መግባት እሱ አልነበር የሚያሳስበኝ። እንዴት ነው ዋና የሚዋኙት? በቃ
አዲስ አበባ ውስጥ ኖረው ሌላው ምን ያደርጋል? አሁን ኳሊቲ ኤጁኬሽን፣ በሰላም ወጥቶ መግባት፣ ስራ ማግኘት፣ ጠግቦ መብላት፣ ፊውቸር ላይክ እና ዋናው መዋኛ ገንዳ እንዴት ነው በቃ ልጆች የሚዋኙት ብዬ በጣም አስብ ነበርና ብዙዎቻችንም የአዲስ አበባ ልጆች ወንዝ ምናምን ዋኝተን ያደግን በቃ አሁን ላይክ በጣም ቀን ወጣልንና መንግስታችንን በጣም ማመስገን እንፈልጋለን። ትልቁ ጥያቄያችን መዋኛ ገንዳ ስለተመለሰልን ልባዊ የሆነ ምስጋና መቼም የአዲስ አበባ ልጆችን ወክዬ ቴንክ ዩ ሶ ማች። ከዛ ደግሞ ያው ከመዋኛው ገንዳ ጎን ለጎን የሆነ የሚበላም ነገር ከዛ ስራም ነገር ትንሽ ደግሞ የዜግነትን ብትከፍሉ በቃ ጥያቄያችን ተመለሰ። እንግዲህ ህዝቡ በዚህ መንገድ እየገለጸ ይገኛል። ኢትዮጵያ ውስጥ ነው የምላችሁ ወላሂ አዚም መኖርም መሞትም የማይቻልበት ሀገር ነው። ወላሂ መኖርም አችልም። ለኑር ብትልም አንኖርም፣ ለሙት ብትልም ደግሞ ቶሎ አሙት። ያስጠላኝ ነው ወላሂ። ሁሉም ያለው ብቻ የሚነግስበት የሌለው ምን ያውቅ? ማንም ቼክ አያደርግም። አንተ ወላሂ ማንም የት እንደሆንክ እራሱ ማንም አያውቅም። ከሌለህ የለህም ወላሂ ያሌለ ነው። በቃ በጣም የደበረኝ ወዳጆቼ ረሃቡ ጠንቷል ነው ብላችሁ እንደ ሀገር በእውነት እና ረሃብ ጠንቷል ማለት የዛ ማሳያ አንድ ሰው እንደዚህ ያለ እኔ ጎረቤት የሆኑ አዲስ አበባ ውስጥ ጎረቤት የሆኑ ሰው ሩቅ ሰው ማያውቃቸው ሰፈር ሄደው ሲለምኑ አየዋል። እና ኦፍ ኮርስ አዳነች አቤቤ ወጥተው በፍጹም አዲስ አበባ ውስጥ ቢያንስ በልቶ ለማደር ሰው መለመን አይጠበቅበትም፣ ለቁጥር የሚያታክቱ መመገቢያ ጣቢያዎች ከፍተናል፣ አንዱ ጠጋ ብሎ ተመዝግቦ መብላት ይችላል፣ ውሸት ነው ብለዋል። ይሄን የሐሳብ ልዩነት እንዳለው ነው። እኔ ግን ለቁጥር የሚያታክቱ ሰዎች ምሽት ላይ እየገቡ በቃ ትንቢት መሞከር ጀመሩ። አንድ ሁለት አይደለም በገፍ ማቃቸው የሰፈሬ ልጆች ምናምን ክፍለ ሀገር እዚህ ማቃቸው ሰዎች በቃ ይታዘቡን ሰው ብለው በእውነት የመጀመሪያም አንድ ሁለት ሶስት ቀን ሲያዩን እንግዲህ አፍሩ ይሆናል። በቃ ግን አይናቸውን በጨው ታጥበው እናንተ ቤተሰብ ውስጥ ዘር ውስጥ የሞተ ሰው ማን ነው? ወገቡን የሚያመው ሰው ማን ነው? አይነት የሚችሉትን የሚያክል ተንቢየው ለመኖር ለመተዳደር ሲሞክሩ ያለውና እኔ በጣም በእውነት ነው የምላችሁ በጣም ማዝንበት ጊዜ ነው። በቃ ማለት አይ ነው እኔ አሁን ብዙ ጊዜ መንግስት ለምንድን የሆነ ነገር ማያደርገው ምናምንልና አፍሪካ ውስጥ አይ ቲንክ መንግስትም ይሄ የአንኤምፕሎይመንት የስራ ማጣቱን ችግር በደንብ ሰፖርት እያደረገ ያለው አንዱ የሃይማኖቱ ዓለም እንቅስቃሴ ይመስለኛል። ሰው ያገኘውን ተንቢዮ ያገኘውን በእግዚአብሔር ስም የሆነ ነገር ጭቃ ሽጦም የሆነ ነገር ቆሻሻ አሁን ካያችሁ በሶ ሽጠው ምናምን በየሃይማኖቱ እኮ ያለ ባህል ሽጠው የሚተዳደሩ ሰዎች አሉና ሙሉ ለሙሉ ካስቆምኩኝ ይሄ የአንኤምፕሎይመንት ችግር ግልብጥ ብሎ ወደኔ ይመጣል ብሎም ይመስለኛልና በቃ ሰዎች ኦፍ ኮርስ እንኳን ለነሱ ላልተማሩት ለተማረውም ሰው አፍሪካ ውስጥ ስራ የለምና በቃ መንግስት እዛው ችሏል ብሎ ትቶ ነው የሚመስለኝና እኔ አላቅ በጣም የህይወት ምስክርነታቸው ከተፈጠርኩ እኔ በህይወቴ ተሳድቤ ማላቃቸውን ስድቦች እናት በዚህ ትውጣ እናት በዚህ ትግባ ሲሉ ማቃቸው ሰዎች በእውነት ነው ኢቭን ከሱስ ያልዳነ ፊታቸው በቃ ሱስ በሱስ እንደሆኑ የሚያስታውቁ ሰዎች ምሽት ላይ ወጥተው በቃ እግዚአብሔር እንደዚህ ይልኛል ትግስት አንቺ ነሽ ወይ? እኔ በእውነት ነው ማለት አንዳንዶቹም በእንጀራቸው መምጣት እስኪመስለኝ ድረስ አሁን ምን ይሄንን ቢያቆም ምን ሰርቶ ይበላል ብዬ ነው አሁን ልጨነቅ ለመናገር በእውነት በሕያው እግዚአብሔር ፊት አንድ ሺህ አንዴ ያሰብኩት እሺ ይሄን ካቆመ ይሄ ሰውዬ አሁን በዚህ ባለበት ሁኔታ ምን ሰርቶ ይበላል ብዬ ይሄ ነው። ኦኬ ኢትዮጵያ ውስጥ አሁን ላይ የህዝቡ ጥያቄ እውነት የልማት ጥያቄ ነው ወይ? እውነት የሚዋኙበት መዋኛ ገንዳ ነው ወይ? እውነት ሐይቅ ነው የህዝቡ ጥያቄ የሚለውን ነገር ቀስ ያለ ማለት እንሞክር እስቲ። በተገኘ አይደለም ግን ጥያቄ አለኝ። መብት ስላለ ጥያቄ አለኝ። ሹፌር ስለሆንኩኝ ጥያቄ አለኝ። ኧረ በየትኛው መንደር በየትኛው አካባቢ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ናፈቀን መቼ? በጣም እርግጠኛ ነኝ የሚቀጥለው ዓመት የተከበሩ ጠቅላይ ሚኒስትር አብይ አህመድ እርሶም ጠቅላይ ሚኒስትር እንደሚሆኑ በጣም እርግጠኛ ነኝ። ግን እንዴት ነው የሚቀጥለው? ሹፌር እየተገደለ፣ ሹፌር እየተዘረፈ፣ ሹፌር እየታገተ እንደዚህ ነው የሚቀጥለው? ጥያቄ አለኝ ለእርሶ። እስከ አሁን የመጣንበት መንገድ ትክክል አይደለም። ሊያስተካክሉ ይገባል። የተሰሩ መሰረተ ልማቶች በሀገሪቱ መካከል በጣም ብዙዎች ናቸው። ስለሰው ግን አልተሰራም። ስለ ዜጋ አልተሰራም።
የዜጋ መብት አልተሰራም። የዜጋ ደህንነት አልተሰራም። ሰው በሰላም ወጥቶ በሰላም እየገባ አይደለም። ሹፌር በሰላም ወጥቶ በሰላም እየገባ አይደለም። የሚቀጥለውን ዓመት ሲያስቡ ምንድን ነው የሚያስቡት? እየሰሙ ጆሮ ዳባ ልበስ ብሎ ማለት መሄድ፣ አሁንም ወደፊት መሄድ፣ መብራት እያበሩ ሰው እያጠፉ መሄድ ምንድን ነው የሚቀጥለው? ምንድን ነው? እኔ ጥያቄ አለኝ፣ ለእርሶ ጥያቄ አለኝ። በስጋት ነው እየተራመድን ያለ ነው። ስጋት አለኝ። ጥያቄ አለኝ። ፍዳያችን በዝቷል። አጋቻችን በዝቷል። በቃ መውጣት መግባት አልቻልንም። ምንድን ነው መጨረሻችን? ዛሬ ግንቦት 24 2018 ምርጫ እየተካሄደ ነው። ከግንቦት 25 ጀምሮ የሀገሪቱ ሁኔታ በነበረበት ሁኔታ ነው የሚቀጥለው። መብራት እየጠፋ ሰው እየወደመ አሁን በጣም አሳሳቢው ነገር የአገር ዜጎች መብት ወጥቶ የመግባት ስጋት። ይሄ ነው እንግዲህ የህዝቡ ጥያቄ ይሄ ነው። በሰላም ወጥቶ የመግባት እንጂ የልማት ጥያቄ አይደለም። ትልቁ ልማት አያስፈልግም አይደለም ያለ የምንገው ትልቁ ጥያቄው ግን አይደለም። አሁን ላይ ሰው ከአዲስ አበባ ወጥቶ ሐዋሳ ለመሄድ በስጋት ነው አይሄድም። ራሱ አብዛኛው ሰው በስጋት ነው የሚንቀሳቀሰው። አይታችሁ ከሆነ እንደሮም አይደለም በስጋት ነው። ማታ ከስንት ሰዓት በኋላ መብራት አጥፍቶ ምናምን ነው የሚሉት። አይታችሁ ከሆነ የከባድ ጭነት አሽከርካሪዎች ለምን አፈና ስላለ አዲስ አበባ አፍንጫ ስር ሞጆ የምትባልበት አካባቢ ፈና አለ። እሱን ማስቆም ሳይቻል አይደለም ልማት ቀባና ላይ መስራት ቡርጅ ካሊፋን አምታችሁ ተቆስ ብታቆሙ ለውጥ አለ ማለት አይቻልም ስቲል እና ሶ ላይ ይሰራ የሚል ነገር ነው እየተነሳ የሚገኘው። ስልችታለን እንደው ምን አጥፍተን እንደሆነ ምንም እኔ ግራ ግብትን ያለኝ እንደው ጥፋታችን ምን እንደሆነ ምን እንዳጠፋን ምን እንዳደረገን እንደው ግራ ግብትን ያለኝ ምን አርገን ነው? እስኪ ወንድሞቼ፣ እስቲ ጫካ ውስጥ ያላችሁ ወንድሞቼ ከሰው ልጅ አይደለም እንዴ የተፈጠራችሁት? እናት የላችሁም፣ አባት የላችሁም፣ እህት የላችሁም፣ ወንድም የላችሁ፣ ትዳር የላችሁም፣ ልጆች የላችሁ። እባካችሁ በእነሱ ይዣችኋለሁ። እንደው እባካችሁ ተው። እናት አባት እህት ወንድም ትዳር ልጆች ስላለን እኛ አቅም የለንም። አቅም ቢኖረን በየቀኑ ሰው እየሞተን እኛ እናንተን አንለምናችሁም። ተውን እስኪ። ምናችሁን ነካን? እስኪ ምን አጠፋንኛ? በመንገዳችሁ ላይ አልመጣን? እናንተ ጋር አልደረስን? ምን አጠፍተን ነው? ቆይ እንደዚህ በየቀኑ የምናልቀው ግን ኧረ እባካችሁ ተው። ግዴላችሁ። አሁን አንድ ከተማ ገብተን የሆነ ነገር ሆቴል ገብተን ለመብላትም እንደዚህ በቃ የሆነ የራስና አንድ ነገር ተጠቅመን ለመውጣት አንድ ከተማ ስንገባ ፊቱን ካኮሳተረ ወይ ደግሞ የሆነ ጥሩ ፊት ካላሳየ ደግሞ ይሄ ማን ነው? ምን አድርገ ነው ይሁን? ይኸው ለምን አንደኛ ነገር ሀገሩን ውስጡን አናቅ፣ ታሪኩን አናቅ። ማን ይሁን ምን ይሁን እያልን ተሸማቀቅን። ጫካው እንደው ኮሽ ባለ ሰዓት እንደዚህ የሆነ ነገር ከሄደ ምን ካለ በቃ ጫካው እንደዚህ የሆነ ድምጽ ካሰማ ወይኔ መጡ። አንድ ሰው የገጠር ሰው መንገድ ላይ እንደዚህ ከሄደ ከጫካ ውስጥ ወደ መንገዱ ከመጣ ወይኔ ይሄ ገዳዩ ነው፣ ወይኔ ይሄ ዘራፊው ነው። አረ ተሸማቀቅን። ጎማ ተኝቶ ለመቀየር ጎማ እቃችን አውጥተን ቁጭ ብለን የሆነ ሰው ከመጣ በቃ ገደለኝ። ድሮ እንዲህ አልነበረም። ስናቅ የዛሬ 20 ዓመት 25 ዓመት እኛ ረዳት በነበርንበት ሰዓት ላይ ይሄ ነገር አልነበረም። ጎማ ስንቀይር እዛ አካባቢ ላይ ገጠር ካለ ወተት ካለ ወተት አምጥቶ የሚበላ ካለ የሚበላ ነገር አምጥቶ ሰጥቶን ተጫዋውተን ስንለያይ ነው የማውቀው። አዎሽ
አረ እንደው በፈጣሪ ይያቻለሁ እንደው በእግዚአብሔር እንደው በመታምኑት እምነት ባካችሁ ተውን። ምናችሁንም አልነካንም፣ አልደረስንባችሁም፣ አልነካናችሁም። እኛ ወጠን መግባት ነው፣ ለልጆቻችን በሰላም ወጠን መግባት ነው። አረ በምን አይነት ቋንቋ መነጋገር እንደምንችል አላወኩም። ነቻ ይሄ ነው እንግዲህ የህዝቡ የመኖር ስጋት አለ፣ የሆነ ጥያቄ አለበት። ይሄ ባለበት ነገር መንግስት አይ እኔ ምን አገባኝ ብሎ አያዳምጥም። የራሱ ነገር ነው ከሚገኘውና ወደዚህ ወዲያ መለስበታለሁ። እስቲ ጠቅላይ ሚኒስትር ዶክተር አብይ አህመድ ምን ብሎ ነው ብዙዎችን ያነጋገሩት የሚሆን ነገር ለማየት እንሞክር። የኢትዮጵያ ታክሲ ሾፌር ከኤርፖርት ሰው ሲቀበሉ መርዶ ይናገራሉ። ምንም ሳይከፋቸው ሲምፓቲ ለመፍጠርና የሆነች ትርፍ ለማግኘት ብዙ ነገር ስራ የለም እኮ ተቸገርን እኮ እንደዚህ ሆነና ይላሉ። ሰውየውን እያስፈራሩት እያስደነገጡት ሆቴል ሲደርስ ከሩሙ እንዳይወጣ ነው የሚያደርጉት። ቱሪዝም እንደዚህ አይሰራም። በተቻለ መጠን ስለ ሀገር መልካም ነገር በመናገር መልካም ነገር በማሳየት ሌላ ሀገር እኮ የምትሄድበት ሩት ራሱ መጥፎ ነገር እንዳታይ ሸፍኖ የሚወስዱ፣ እኛ ጋር ግን እንደዛ አይደለም። መንቃት አለብን። ሰው ሲመጣ ያለውን አፍስሶ ደስ ብሎት እንዲሄድ ደግሞ እንዲመጣ የኔም ስራ ነው ብሎ ሹፌሩ ሲያስብ ሀገር የምንነጋገርበት አጀንዳ ነው። ቦሌ አካባቢ የምትሰሩ የታክሲ ሹፌሮች ምን ነው ልካችሁን አጣችሁ? እችን የመሰለች ወርቃማ ሀገር፣ ወርቅ የሆነ መንግስት የሚያስተዳድርባት አገር፣ ከተማዋ በኮሪደር ልማት ጫፍ የደረሰ የአፍሪካ ፈርጥ የሆነች አገር፣ ከተማዋ ውብ ድንቅ የሆነች አረንጓዴ የለበሰች ከተማ፣ ድሆች የሚከበሩባት መሰረተ ልማቷ ጫፍ የደረሰ አገርን ሰው ከአሜሪካ ከአውሮፓ ከተለያየ አገር ሲመጣ እናንተ ታክሲ ውስጥ የገባውን ሰው ቸገረኝ፣ ራበኝ፣ ተፈናቀልኩኝ፣ ከአዲስ አበባ ወጣሁኝ፣ ኮየፈጭ ገባሁኝ፣ መንግስት እንዲህ ነው እያላችሁ የአገር ገጽታ የምታበላሹ የታክሲ ሹፌሮች ንቁ እንጂ መንቃት አለባችሁ። እንዴት ነው በዚህ ደረጃ ሰው ኢትዮጵያን ብሎ ሲመጣ እናንተ ክፉን የምትናገሩት? ረሃብ አለ ትላላችሁ፣ ጦርነት አለ ትላላችሁ። አገሪቷ ላይ ረሃብ አለ? የለም። አገሪቷ ላይ መፈናቀል አለ? የለም። አገሪቷ ላይ እናንተ ቸግሯችኋል? አልቸገራችሁ። ለታርጋ 56,000 ብር ከፍላችኋል? አልከፈላችሁ። እናንተ በትራፊክ ተሰቃያላችሁ? አትሰቃዩ። እናንተ አይ እና የትኛውን እውነት እንዲያወሩ ነው? የሆነውን የተደረገውን ነገር ነው ያወሩት። ኢትዮጵያ ውስጥ እንደ ታክሲ ሹፌር የሚንገላታ መከራ የሚያይ አለ? እንደውም አለው ጠቅላይ ሚኒስትር እግዚአብሔር አትርፎ የከባድ መኪና ሹፌሮች እንደዚህ ጎንደር፣ አዋሳ፣ መቀሌ ምናምን የሚሄዱ ሰዎች እነሱ እነዚህ በየሻሸመኔ ዲላ ምናምን እንደዚህ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ የሚሄዱ ሹፌሮች እንደው እነሱ ከዛ ስራ ተፈናቅለው ታክሲ ጀምረው ቦሌ የቆሙ ቀን ጠቅላይ ሚኒስትር አብይ ስንት ጊዜ እንደታገቱ ከባድ ሹፌር እንደነበሩ መጨረሻ ላይ በመታገትና በመዘረፍ ደክሟቸው ወደዚህ ስራ እንደገቡ ይናገራሉ። ማህበረሰቡ እኮ አንተ የሰጠኸውን ነው የሚናገሩ፣ አንተ ያደረከውን ነው የሚናገረው። አፈናቅለዋል፣ ከከተማ አባረዋል። በድሮን ያልጨፈጨፍከው ሰው የለም። አንተ ከመጣ በኋላ ሀገሪቷ በጦርነት ብቻ ነው የምትታወቀው፣ በመፈናቀል ብቻ ነው የምትታወቀው። እንዲሁም የታክሲ ሹፌሮች ከዚህ በላይ መናገር ነበረባቸው። ስንት መከራን ያዩት አንተ ከየትም ሰብስበው ያመጣቸው ትራፊኮች እኮ ማለት ነው ከተማ ውስጥ ምንም ማሽከርከር አልቻሉ። በቀን 3 እና 4 ደረሰን የሚቦጨቅላቸው መከራቸውን ነው የሚያዩት። ቀኑ ሙሉ ለፍተው ደክመው ማታ ላይ ማለት ነው ከትራፊክ ከተረፋቸው ምናልባት ልጆቻቸውን ለማሳደግ ከቻሉ ነው። ከዛ ባሻገርስ ቤንዚን 4 ቀን 5 ቀን ጠብቀው ነው የሚቀዱት። ረሳኸው እንዴ? ይሄ ሁሉ መከራና ስቃያቸው እንዴት ነው አይተንፍሱ የምትለው? ስርዓት ይኑር እንጂ። ስለዚህ የታክሲ ሹፌሮች ገና ሰው ከአሜሪካ ሲመጣ ከአውሮፓ ሲመጣ አቃጥሩ፣ ተናገሩ። ይሄ የምታዩት ኮሪደር ልማት ህዝቡን አይወክልም። ይሄ የምታዩት ዛፍ፣ ይሄ የምታዩት የከተማ ውበት መብራቱ እኛን አይወክልም። አስፋልቱ ላይ ኮሪደር ልማቱ ያምራል፣ ጽዶቹ ያምራሉ። እኛ ግን ህይወታችን የተጎሳቆለ ነው፣ ከእጅ ወደ አፍ ነው። እንደምታዩት ከተማው ማታ ማታ ያበራል። እኛ ግን ቤት ውስጥ መብራት የለንም፣ ራብ ነው ያለን፣ በጦርነት ነው የምንታወቀው። ካሁን አለቅን። ብራቮ! ቦሌ የምትቆሙ የታክሲ ሹፌሮች አንደኞች ናችሁ። አያችሁ አይደል ምን ያህል ሰውየው ስራ ፈት እንደሆነ፣ ቦሌ አካባቢ ምን ያህል አቃጣሪ ሰው እንዳለው ደውሎ ቼክ እንደሚያደርግ ይህ ሰውዬ ስራ ፈት ነው።
እንግዲህ በዚህ መንገድ ጠቅላይ ሚኒስትሩ ተናግሮ እንግዲህ እንደዚህ አሳይት ተነሳባቸው ይገኛልና ውስጥ ለቄስ የሚባል ነገር ነው የተባለ የሚገኘው አሁን ላይ እንደምናውቀውና ኢትዮጵያ አሁን ላይ ቅድም እንደተባለው መብራት እያበሩ ሰዎችን ማጥፋት ነው ያያገች የምትገኘው ነገርና ይሄ አስፈላጊ ነው ይሄ ነገር ብቻ እግዚአብሔር ነው። ለማንኛውም እናንተ ሀሳባችሁን አስቀምጡ። ስሞት እዚህ ጋር ኢትዮጵያ ውስጥ እኮ ኑሮ እየኖርን ነው አይባልም። እንደው ይኸውልህ ከሞቱት ትንሽ ከፍ ያለ በህይወት ካሉት ግን የተቀበረ ኑሮ ነው እየኖርን ያለነው። ሃይሊ ኮራፕትድ የሆነ መንግስት ነው ያለው። አሁን የምታነሳውን ግብር መንግስት በአካል ቆሞም የሚሰበስብ ከሆነ ኮራፕትድ ለሆኑ ሹማምንቱ ነው ይሄን የሚገብረው። ባለፈው ሰምተሃል ፓርላማ ላይ 98 ቢሊዮን ብር የት እንደገባ አይታወቅም ተባለ። ፌደራል ፖሊስ ነው ያቀረበው። ፌደራል ፖሊስ ያቀረበውን መልሶ ሚዲያዎች ሲሰሩት በተለይ ሪፖርተር ጋዜጣ ከዘገበው በኋላ 98 አይደለም 78 ቢሊዮን ብር ነው አለ። ችግር የለውም የ20 ቢሊዮን ብር ያጣለን። በ20 ቢሊዮን እና በ78 ቢሊዮን ብር መካከል በጣም ጠባብ ልዩነት ያለው። ሰሞኑን ደግሞ የፌደራል ኦዲት ኮሚሽን 15 ቢሊዮን ብር የት እንደገባ አይታወቅም አለ ፓርላማ ላይ። የመንግስት መስሪያ ቤቶች ከ800 በላይ የሚበልጡ መኪናዎች የት እንደገቡ አይታወቅም። በጣም በርካታ ንብረት ከመንግስት መስሪያ ቤቶች ዘርፈዋል። ይሄ ሁሉ የሚሆነው በዚህ ድሃ ሀገር ላይ ነው። ዛሬ ግን የሰው ልጅ የዕለት ጉርሱን ለመሸፈን 1 ኪሎ ሽንኩርት እስከ 150 ብር የሚገዛበት ሰዓት ላይ ደርሰናል። የመጨረሻ ቲማቲም እስከ 100 ብር ድረስ 1 ኪሎ ቲማቲምና ሽንኩርት ቆርጠህ በ30 እና በ40 ብር በምትበላው እንጀራ እንኳን አጣቅሰህ እንዳትበላ እሱ እንኳን ካቅም በላይ ሆኗል። ምናልባት ለሹማምንቱ በሚገርም ሁኔታ ወደፊት እናወራዋለን። የሚገርም በጣም ትልልቅ የሆኑ የመንግስት ሆቴሎች ውስጥ እያንዳንዱ ሚኒስተር መስሪያ ቤት የሚከፍለውን ገንዘብ ስታይ ግድ የለም ወደፊት እናወራዋለን። እሱ መብላትና መጠጣት ብቻ በማዘንድ በሹማምንቱ ዘንድ ድሃውስ የዕለት ጉርሱን እንኳን መሸፈን ያልቻለበት ላይ ደርሰናል። ሁሌ ስብሰባ ነው፣ ሁሌ ድግስ ነው፣ ሁሌ መብላት ነው፣ ሁሌ መጠጣት ነው። ሁሌ ስልጣን ላይ ያሉ ሰዎች የተመቸች ሀገር ናት። ድሃው አይታሰብም። አየህ ሹማምንቱ ጠግበው ከበሉ ድሃው ጉዳይ የት ይሄዳል? በጠመንጃ ፈሙዝ በሚያስገድድ ክርን ይገዛል ይሄዳ። አየህ በዚህ ውስጥ ነው ኢትዮጵያ ያለችው። እኛና ሹማምንቱ አብረን ኢትዮጵያ ውስጥ እየኖረ ነው። ሪሊ እኛ የሰው ዘር ነን? በዚህ ደረጃ ሰዎች ነን ወይ እኛ? ቶዛ ቴክስት እና በጣም የሚያሳዝን የህይወት እንትን ላይ ነው ያለነውና ኑሮውን የኢትዮጵያ ህዝብ መቋቋም አልቻለም። ለማኙ በስቷል። ሜዳ ላይ ያሉት ነዳያን ያሳዝኑሃል። እጅግ በጣም በሚገርም ችግር ውስጥ ነው ያለነው። ስለዚህ እቺ ሀገር በዚህ ሁኔታ የምትቀጥል ከሆነ ይሄ ህዝብ ነገ አደባባይ ወጥቶ የምግብ ጥያቄ የማያነሳበት ምንም ጉዳይ የለም። ነግርሃለሁ። እኔ ካንተ ጋር ይሄን ሳወራ የፈለገ ነገር ቢመጣ መቼም ሰው እየተራበ ከሚሞት በጥይት የሚሞት በኔ እምነት እየተራበ ከሚሞት ረሃብ ቀን አይሰጥም። ረሃብ ጊዜ አይሰጥም። እያየነው ስለሆነ ነው። ከራሳችን ቤትና ጓዳ ጎድጓዳ ስለምናየው ነው። ዛሬ የትኛው ሰራተኛ ነው በደሞዙ የሚኖረው? ዛሬ ነጋዴው እየነገደ ነው እንዴ መሳይ? ዛሬ እያተረፈ ነው ነጋዴው? ግራ አጋብቶታል። ሌላ መሄጃ መንገድ ስላጣ ነው። አንድ መኪና ታርጋ እስከ 58 ሺህ ብር ድረስ ለታርጋ መክፈል ማለት ምን ማለት ነው? አንዳንዱ መኪና የ40 እና የ50 ብር መኪና ሺህ ብር መኪና እኮ አሉ። ምንም እዚህ ግባ ማትላቸው ኩር አድርገው የሚሄዷቸው ከመኪናው በላይ የ50 ሳንቲም ዶሮ የብር ገመድ ይዛ ጠፋች እንደሚባለው። አሁን እነኛ ሰዎች መኪናቸውን ታርጋው ተው ያወጣሉ ብለህ ታስባለህ? ኢትስ ኢምፖሲብል። ብዙዎቹ ነግረውኛል። እዚህ በቅርበት ጎረቤት አንድ ሰው አለ። መኪናዬን ጎማዋን ፈታትቼ የዶሮ ማርቢያ ያደርጋታለሁ እንጂ 50 ምናምን ሺህ ብር በ40 ሺህ ብር ገዝቻት አላደርግም። በጣም ያስቀኛል። ማይንዲው ምንድነው እሱ? ይሄ መንግስት ማንን ነው የሚመራው? ለማን ነው የሚኖረው ይሄ መንግስት? ዶክተር አብይ ከማን ጋር ነው ያሉት? ሪሊ የደሃ መንግስት ነው ይሄ መንግስት? ይሄ መንግስት የሀብታም መንግስት ነው። ይሄ መንግስት ምናልባት እናንተ እንዳላችሁበት የአሜሪካ መንግስት የነ ትራምፕ ሀገር መንግስት ነው። ድሃውማ እድሜ ልኩን ድሃ ሆኗል። የት ነው ከዚህ በላይ ህዝቡ የሚሄደው? እያየ ነው አይደል? ወጥቶ የሚማረረውን ህዝብ
ሴቱ ወንዱ ምን እንሁን፣ ምን እንብላ፣ ምን እናድርግ? ኮረፕሽኑ ሾፌሮቹ መንገድ አላስኬድ ብሏቸዋል ባለስልጣኖቹ። የኮቴው የግብሩ የምናምኑ ክፍያ ስማ ከኮዬ ፈጬ እስከ ጎሮ ድረስ 11 ኪሎ ሜትር ርቀት ባለፉት ጊዜያቶች የተሰራ የኮሪደር ልማት ፈርሶ እንደገና ማአት ገንዘብ የወጣበት 2 እና 3 ወር ሳያገለግል እንደገና የአገር ሀብት ፈርሶ እንደገና የኮሪደር ልማት። እኛ በኮሪደር ልማት ነው ወይ የምንኖረው? የኢትዮጵያ ሕዝብ የኮሪደር ልማት ነው ወይ ህልሙ? ቀለቡ እሱ ነው ወይ? ሌላ ኑሮ የለንም ወይ? የታል ፋብሪካው? የታል ወጣቱ ስራ የሚያገኝበት? ዛሬም ፈረሳ አለ። አሁንም እየፈረሰ ነው። አሁን የምልክ ከጎሮ እስከ ኮዬ አደባባይ ድረስ ያለው ማት ፈረሳ ነው ያለው። አዳዲስ ቤቶች ገና አሁን በቅርብ የተሰሩ ጎሮ አካባቢ ከመንገድ ግራና ቀኝ ድራሻቸውን አጥቶ አፍርሰውታል። ሲሰሩ ለምን ዝም አሏቸው? ቤቶቹ እኮ አላለቁም። የግለሰቦች ገንዘብ የአገር ገንዘብ አይደለም ወይ? አገር የምታርገው እኮ በግለሰቦች ሀብት ነው። አሜሪካን ሀገር እናንተ ጋር መንግስት ሀብት አለው እንዴ? የግለሰቦች እኮ ገንዘብ ነው እኮ አገር እንትን የሚለው። እንዴት ነው እሱ በዚህ ደረጃ የማይታሰበው? ከየት ያመጣሉ ግለሰቦች? ነጋዴዎች ከየት ያመጣሉ? ዛሬ እኮ በኪሳራ የሚንቀሳቀስ ነጋዴ ያለው። እውነት ነው የምልህ መሳይ፣ ይሄን ስል እንደው ያክል የመረረ መንግስት ጥላቻ ብቻ ኑሮብን አይደለም። በአግባቡ አገርን ይመራ ዲሞክራሲ የሰፋበት ፍትሃዊ የሀብት ክፍፍል ቢኖር እኮ ይሄን ያክል እኛም ሀገር ውስጥ ቁጭ በምሬት አንናገረው። ገባ? በህይወቴ ተወራርጄ በምሬት የምናገረው በቁም ከመሞት እየተናገርኩ ምገደልም ከሆነ ምታሰርም ከሆነ እሱን ይቀበላሉ። እኔ መተነፈሳት እኔ መረውራት ቃል ምናልባት አለት የሆነው መንግስት ተቆረቆረ ይሆናል ብዬ ስለማስብ ነውና የኢትዮጵያ ህዝብ ሪሊ ከአቅሙ በላይ ነው ኑሮ። እግር ተወርች አስሮታል። ገፈቱን እየጨለጠን ነው ያለ ነው። የቤታችን እርሾ በኋቃው ባዶ ነው። እነግራለሁ ባዶ ነው። ወደድንም ጠላንም እንግዲህ እውነቱ ይሄው ነው። አሁን ላይ ቅድም እንዳልኳችሁ የኢትዮጵያ መንግስት እየሰራ የሚገኘው ልማት እየሰራችሁ የምትገኙት ለኢትዮጵያ ህዝብ አይመስለኝም፣ ለነጮቹ ነው፣ ለሚመጡት ነው። ለዛም ነው ቲክታከሮችን እየጋበዛችሁ ሚሊየንስ ብር በዶላር የከፈላችሁ የምታስጎበኙት፣ ለዓለም ለማሳየት የምትሞክሩት ያው የሀገር ገጽታ ማስተካከል ነው። ግን እንደው ዘዴይ እነሱ መጥተው እንዲጎበኙ ነው። ኦኬ የሆነ ነጭ የሆነ ፓርክ ለማየት አይመጣም። የሆነ ንግድ ባንክ ህንጻ ላይ አውጥተህ ኢትዮጵያን መብራትና የምታሳየው መብራት አለ ሀገሩ ለማየት ከመጣ ይመጣ ላሊበላን ለማየት ነው። ላሊበላ እንዳይሄድ ግን ሰላም እንዲሄድ ግን አሁን ላይ ሰላም የለም ሀገሪቷ ውስጥ። በስጋት ነው ላሊበላ ሄደው የሚመለስ ከላይም ከታችም የተጠበቀ ማለት ነው። አክሱምን ለማየት ነው፣ ሌሎች ብዙ ቦታዎችን ለማየት ነው የሚመጣው ከውጭ የሚመጡ ሰዎች እንጂ ለየት ያነ ፈልገው እንጂ የመንገድ ላይ መብራቱን፣ ልማቱን፣ መዋኛ ቦታውን ምን ሊያደርግለት አጣ እንዲህ ሀገሩ ላይ እንዴ? እነሱ አልፎታል እኮ ይሄን ሁላ እና አያስፈልገንም ሳይሆን ኢትዮጵያ ህዝብ ላይ ትኩረት አድርጎ ይሰራል ለሚገኘው እና ህዝቡ ላይ ትኩረት አድርጎ አሁንም ቀጣዮቹ 5 ዓመት በዚህ ነው የሚቀጥለው። በልማት ተሰራ 7 ዓመት ምናምን አሁንም ቀጣዩ 5 ዓመትም እንደዚሁ በዚሁ ነው የሚቀጥለው። እየፈረሰ የተሰራ ህዝቡ የተራበ የተጠማ የተፈናቀለ እንዴ አዲስ አበባ ፍንጫ ስላለን እንዴ ሰው እንደ ከብት ይተጣም። እኔ ስለ ሰሚት ቪዲዮ ሰራላችኋለሁ ብያስ እኔ ባሳ ደስ ይለኛል በዚህ ጉዳይ ላይ በጣም መደባይ ነገር ስለሆነ ማለት ነው። ሰሚት አካባቢ ሰሞኑን የሚወራው ነገር ሰምታችሁ ከሆነ አላውቅም፣ በተለይ በቲክታክ ላይ በጣም ይዘዋወረ ይገኛል። እንደ ቀልድ አይተነው ሰሚት እንደዚህ ያለ ይሄ ማግኘት ቀላል ነው አይደለም። በጣም አሳፋኝ እንደ ሀገር በጣም የሚያዋርድ ነገር ነው። ዜጋው ምን ያክል ጭካከነ የሚያሳይ ነገር ነው ሰሚት ላይ ያለው እውነታ። በዚህ ጉዳይ ላይ ከራሴ ጋር አውርቼ ቪዲዮ ሰራላችሁ ነው የሚሆነው። ላልሳም ይችላል በጣም አዋራጅ ነገር ስለሆነ ማለት ነው። እና እባካችሁን ይመለከታችሁ የበለ ብትገኙ አካላት ህዝብ ላይ ስሩ፣ ከህዝብ ላይ ስሩ። አሁን ላይ ኢትዮጵያ ውስጥ በሃይማኖቱ በኩል ስንሄድ የሃይማኖት አባቶችና ምዕመኑ ወይ ደግሞ አማኙ ሰማይና ምድር ነው፣ ሆድና ጀርባ ናቸው፣ አይገናኙም። የኦርቶዶክስ እምነት ተከታዮች የሆንኛ የሁሉና ጥያቄ አለን። ኦኬ የሁሉና ጥያቄ አለን እኛ ምዕመናኑ። አባቶች ግን የራሳቸው መንገድ ዞን እየሄዱ የሚገኙት ከመንግስት ጋር እየሰራ ነው የምንገኘው፣ ልማት እያደረግን ነው የምንገኘው፣ ህንፃ እያሰራ ነው የምንገኘው ነው የሚሉክ። ህዝቡስ የሁሉና ጥያቄ ነው ያለው። ነገ ማህተቤን አስሬ መርሳት እንዳልችል እደረጋለሁ የሚል ጥያቄ ያለው ህዝቡ።
ማተብ ስላሰርኩ ብቻ የታረድኩ ነው የሚገኘው የሚል ጥያቄ ነው ያለው ምእመኑ። አባቶችስ በምንም ወደ መንግስት ስንመጣ በዚሁ ልክ ነው። ህዝቡ የሚለው ሌላ፣ መንግስት የሚለው ሌላ። ህዝቡ ኧረ በልቼ ማድረው ነገር አጣው ይላል። መንግስት ደግሞ እዚህ ጋር ይሄው መዋኛ ገንዳ አዘጋጅቼልሃለሁ ግባና ዋኝ ይለዋል። እንዴት እንዳይሆንም እኮ እና በመደማመጥ ቢሆን መልካም ነው ብዬ አስባለሁ። እናንተ ማሰባችሁን በዚህ ኮሜንት ላይ አስቀምጡልኝ። በቀጣዩ እንመለሳለን። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። ቸር ቆዩልኝ።